የባህር ዳር ደሴ ሀገረ ስብከት በግጭት ምክንያት ለተፈናቀሉ ወገኖች የምግብ ድጋፍ አደረገ። የባህር ዳር ደሴ ሀገረ ስብከት ጽሕፈት ቤት በግጭት ምክንያት ከተለያዩ የአማራ ክልል አካባቢዎች ተፈናቅለው በባህር ዳር ከተማ ለሚገኙ ወገኖች የዱቄትና የዘይት እርዳታ አደረገ። ድጋፉ በባህር ዳር ከተማ አስተዳደር በበላይ ዘለቀ ክፍለ ከተማ አስተዳደር ጽሕፈት ቤት በኩል ለተፈናቃይ ወገኖች የተሰጠ ሲሆን የባህር ዳር ደሴ ሀገረ ስብከት ጽሕፈት ቤት ከካቶሊክ እርዳታ ድርጅት ጋር በመተባበር ድጋፉን አቅርቧል። ድጋፉን ለተረጂዎች ለማስረከብ የተገኙት የባህር ዳር ደሴ ሀገረ ስብከት ጽሕፈት ቤት ኃላፊዎችና የጽሕፈት ቤቱ ምክትል ዳይሬክተር ክቡር አባ ታምራት አጦ በቂ ባይሆኑም በበላይ ዘለቀ ክፍለ ከተማ በቀረበው ጥሪ መሰረት ከካቶሊክ እርዳታ ድርጅት ጋር በመተባበር ይህን ድጋፍ ማድረግ መቻላቸውን ገልጸው በቀጣይ ከተፈናቃይ ወገኖች ጎን በመቆም የሚችሉትን ድጋፍ ለማድረግ ዝግጁ መሆናቸውን ገልጸዋል። በድጋፉም በድምሩ ለ120 ተፈናቃይ ወገኖች 1800 ኪሎ ግራም ዱቄትና 60 ሊትር የምግብ ዘይት ድጋፍ የተደረገ ሲሆን የበላይ ዘለቀ ክፍለ ከተማ የስራ ኃላፊዎች የባህር ዳር ደሴ ሀገረ ስብከት ጽሕፈት ቤት በተለያዩ ጊዜያት ለሚያቀርቡት የድጋፍ ጥሪ ምላሽ በመስጠቱ ምስጋናቸውን አቅርበዋል። ተፈናቃዮች በዚህ አስቸጋሪ ወቅት የባህር ዳር ደሴ ሀገረ ስብከት ጽሕፈት ቤት ከጎናቸው በመሆኑ ምስጋናቸውን የገለጹ ሲሆን የባህር ዳር ካቶሊካዊ ሰበካ ጽሕፈት ቤቱ በተለያዩ የሰብአዊ እርዳታና ማህበራዊ ድጋፍ ስራዎች በመሳተፍ ችግረኛና ተጎጂ ወገኖችን ለመደገፍ የሚችለውን አስተዋጽኦ ማድረጉን ቀጥሏል።